አበጌል እንደፎከረችው ናታንን አስክራው አብራው ተኛች። ናታን ደግሞ ራሱን ሳተ። ናታን እንግዲህ ሰክሮ እያለ የዳጣ አባት ማን እንደሆነ እነግርሻለሁ ብሎ ነገራት ማለት ነው ለኤቢ። በጣም የሚገርም ነው። የዳጣ አባት እኮ አባዬ ነው ብሎ ሲነግራት በጣም ደነገጠች እና ራሱን ስቶ ስለነበረ ሰክሮ እንግዲህ አረቄ ለመጀመሪያ ጊዜ ሲጠጣ እንደምታውቁት ራስን ያስታል እና ራሱን ስቶ ምንም ራሱን መቆጣጠር አቅቶት የዳጣ አባት እኮ አባዬ ነው ብሎ ንግር አደረጋት። እንግዲህ ሰላም ደግሞ ሂጅና የናታን ክፍል ውስጥ ቫይታሚንም ወስደዋለኝና ይዘሽልኝ ብላ ስትሄድ ናታንና አበጌል አብሮ ተኝቶ አገኘችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ በማድረግ ቪዲዮን ጀምሩ። ዳጣ ድራማን ይዤላችሁ ቀርብ ያለው እንግዲህ ባለፈው ክፍል እንደምታስታውሱት አበጌል አርጁ አረቄ የአበሻ አረቄ ይዘህልኝና ብላ እንግዲህ አርጁን ቅመሰው ብላ አስቀምሳ ይዛ መታ። እንግዲህ ናታንና ዳጣ እንዲሁም ደግሞ ማርቲ ሆነው ካርታ እየተጫወቱ እያለ እንግዲህ አብጌል ተንኮለኛዋ እንግዲህ ሄደችና የናታን ክፍል ውስጥ ያንን አረቄ ይዛ መታ አንድ ሃይላንድ ሙሉ ውሃ ውስጥ ቀላቅላ አስቀመጠችለት። ሲመጣ እንዲጠጣ እኔ ኤቢ ማንም ወንድ እምቢ ብሎኝ አይቀርም፣ የምፈልገውን ነገር አደርጋለሁ። እንግዲህ ለማርቲ ምን ብላታለች? አርግዤ እኮ የኔ ልጅ በጣም መከረቻት። እንግዲህ ማርቲ አበጌል የኔ ወድ ልጅ የኔ መጀመሪያ ልጅ ይኸውልሽ፣ ማድረግ ያለብሽ ወንድ ልጅን እንዲወድሽ ራስሽን ጽድት ማድረግ፣ እንዲሁም ደግሞ ትሁት ታዛዥ፣ በቃ አንገቷን የምትደፋ ራሷን የምትጠብቅ ሴት ልጅ ደግሞ ራሷን ስትጠብቅ ለሰው ጥሩ አመለካከት ሲኖራት ሰውን ስታከብር ሰው ሁሉ ማንም ወንድ ይመኛታል። አንቺ የኔ ልጅ ደግሞ በጣም ልዕልት ቆንጅዬ ነሽ። እንግዲህ ናታን ወደ አንቺ እንዲመጣ ማድረግ ያለብሽ ራስሽን ጽድት ማድረግ፣ እንዲሁም ደግሞ ታጋሽና ትሁት፣ እንዲሁም ደግሞ ከማንኛውም በላይ ከምንም በላይ ክብር ሊኖርሽ ይገባል። ለወንድ ልጅ ክብር ሊኖርሽ ይገባል። ማንኛውንም ሰው ነው ማክበር ያለብሽ ትላታለች። እንግዲህ እየመከረቻት ከዛ ምን ትላለች? ምጥንና ውሃንም ያካትታል እንዴ ክብሩ አለቻት። ማንኛውንም ሰው ነው ማክበር ያለብሽ፣ ትልቁንም ትንሹንም እንደየ እድሜ ደረጃው ሁሉንም ነገር ብታከብሪ አንቺም ደግሞ ተፈላጊ ትሆኛለሽ። ወንዶችን እኮ እኛንን እኮ የምንገዛቸው መግዛት ትችያለሽ። ግን ደግሞ እንደዚህ እየተመነቃቀርሽ እየተሳደብሽ በግድ በልክ ማንም አብሮሻ የሚሆን የለም። ታውቂያለሽ፣ በጣም ብዙ ወንዶች መተውልሽ ነበረ ለአንቺ ባል ለሚስትነት ሊያጩሽ። አንዳንዱ በገንዘቡ የሚመካ፣ አንዳንዱ ገላሽን ፈልጉ፣ አንዳንዱ ደግሞ በእድሜ በጣም ከአንቺ በላይ ያረጀ ሰው ይመጣልሻል። ነገር ግን እኩያሽ አንቺን የሚመስል አንቺን የሚመጥን ናታን ነው። ናታን ደግሞ አንቺ ሳይሆን ወድሃለሁ አፈቅርሃለሁ ማለት ያለብሽ ከእሱ እንዲመጣ ይህን ሁሉ ነገር ማድረግ ይኖርብሻል። ያነከርኩሽን ነገር ካደረግሽ የኔ ልጅ መኝ ናታን ተንበርክኮ የፍቅር ጥያቄ የሚያቀርብልሽ እሱ ራሱ ይሆናል። ነገር ግን በዚህ ጸባይሽ ማንም ወንድ ከአንቺ ጋር ሊኖር አይችልም እና ይህን የመከርኩሽን ነገር አንድ በአንድ ተግባራዊ አድርጊ፣ ከዛ ናታን ራሱ ይመጣል ትላታለች። እሺ እማዬ ግን አለቻት። ይኸውልሽ ግን እማዬ ከዚህ ሁሉ ዝባዝንኬ ከዚህ ሁሉ ኮተት ለምን አርግዤ በግድ እንደ አብሬው አድሬ ካረገዝኩኝ እኮ ያገባኛል። እህማ ይህ ምርጥ ሀሳብ አይመስልሽም? ትላታለች። አንቺ እኮ አታረጊውም አይባልም። ወይኔ እንደው አንቺ የኔ ልጅ ነሽ። አንቺ እኮ አታረጊውም አይባልም፣ ታደርጊዋለሽ እኮ። ዞር በይ ከቤት ሄድዛ
እኔ ደግሞ ሰው መስለሽ መምከር እኮ ነው ብላ በትራስ ፊቷን መትታታለች። እና እንግዲህ እና ናታን እየተጫወቱ እያለ ሄዳ እንግዲህ ያንን አረቂ ከናታን ውሃ ላይ ጨምረዋለች። ናታን እንግዲህ ራሱን አላወቀም። እንግዲህ ያንን ውሃ መስሎ ድንገት ሲጠጣ ክፍሉ ማንም እንደዚህ ብሎ ያደርጋል ብሎ አላሰበም። እና እንግዲህ ያንን አረቂ ሽው አድርጎ ጥጥት ሲያደርገው ከዛ ትንሽ ቆየችና እንግዲህ መስከሩን ስታረጋግጥ መጣች። በቃ ሚኒ ስከርት አድርጋ ተቀባብታ ፏ ብላ መጣች ማለት ነው ናታን ጋር። የኔ ባል የኔ ፍቅር ትላለች። ማነህ አንተ? እዮብ ነህ ወይስ አቤል ነህ? ኧረ እኔ እኮ ኤቢ ነኝ፣ ኤቢ ፍቅረኛ። ኤቢ የአባዬ ልጅ ነሽ አላት። አዎ ላግባህ እያልሽ የምታስቸግርኝ? አዎ አውቀኸኛል አሁን አለችው ማለት ነው። እና በቃ አብረንተኛ ናታንዬ እና አብረንተኛ እያለች እያለ ድንገት ሰላም ደግሞ እንግዲህ ናታንን ማግባት አለብሽ እያለቻት ነው ዳጣን። እንግዲህ ናታንን በጣም ነው የምትወደው ሰላምዬ። እንግዲህ ናታንን በጣም ነው የምትወደው በጣም እና ዳጣ እንዲያገባ በፊት ልጇ ሳትሆን ለራሱ ልጇ ከመሆኗ በፊት ለራሱ ከማወቋ በፊት እንትን እያለች ነበረ ናታንን። እሷ እኮ ጥሩ ልጅ ናት፣ እሷን አግባ እያለች እንግዲህ እየመከረችው ነበረ። እና ናታንን ማጠበቅ አድርገሽ ያዥው ዳጣዬ። አይ ሰላምዬ ከአንቺ በፊት እኮ ከዛ በፊት እኮ ከሰርጉ በፊት እኮ መሆን ያለበት መቅደም ያለበት ነገር አለ። እኔ ብዙ ነገሮች ቅድሚያ ማግኘት ያለብኝ ነገር አሉ። ምንም የለም እባክሽ ምንም የለም። እና አሁን ናታን ክፍል ሂጂና ቫይታሚን ይዘሽልኝ ነይ ትላታለች። ከዛ ድንገት ግብት ስትል በሩን ክፍት አድርጋ ኤቢ እርቃኗን ሆና ናታን ጋር ተኝታ፣ ናታን ደግሞ ራሱን ስቶ ጸጥ ብሏል። እና አንቺ ልጁ ምንድን ነው ያደረግሽው? ምን አድርገሽው ነው? ምን አደርገዋለሁ? ዝም በይ። እኔማ እና አባዬን መጥራት አለብኝ፣ እጠራቸዋለሁ። አንቺ ዳጣ እባክሽ ተይ እንዳትጠሪያቸው አለቻት። ደንግጣ እየሮጠች ሄደችና እማዬ ነይ አለቻት። እዛ ስትጠራት ምን ሆነሽ ነው? ድሬ እኮ ተኝቷል፣ ምን ሆነሽ ነው አለቻት። ናታን ራሱን ስቷል፣ ምን እንደሆነ አይታወቅም አለች። ስትሄድ ናታን ዝልፍልፍ ብሎ አልጋ ላይ ተኝቷል። ኤቢ ደግሞ እንደዛ እርቃኗን ሆና ስታያት አንቺ ምንድን ነው አለባበስሽ? ከዛ እንድጠጋ ስትል ይሸተታት ማለት ነው። አረቂ ምንድን ነው የጠጣው? አረቂ ምን ማለት ነው? እንዴት ነው? ምን ከየት አግኝቶ ነው? ምን አውቃለሁ? እናንተ ናችሁ፣ ከእናንተ ራስ አልወርድም። ይህ ልጅ የሆነ ነገር የሆነና ቆይ እናንተ በዚህ በኩል ሌሊት ምን ትሰራላችሁ ናታን ክፍል አለቻቸው። አይ እማዬ እኔ ድንገት ነው ስመጣ እንደዚሁ ነው ያየሁት አለች። ዳጣ ደግሞ አይ እኔ እኮ ሰላምዬ ቫይታሚን ግዛልኝ ብዬው ነበረ ናታንን ከሱ ክፍል ይዘሽልኝ ነይ ብላኝ ነው የመጣሁት እንጂ እኔ ዝም ብዬ ነው የመጣሁት እማዬ፣ እኔ አላየሁም ምን እንደሆነ። ከዛ ናታን ሂጂና ውሃ ይዘሽ ነው ያለቻት እና ኤቢ ዳጣን ሂጂና ውሃ ይዘሽለት ነው ውሃ እያለ እንግዲህ ያው አረቂ እንደምታውቁት እሳት ነው። ያው እንግዲህ ንድድ ስላለ ጨጓራው ውሃ ሲል ሂጂ እስኪ ውሃ ይዘሽ ነው ያለቻት ዳጣን። ከዛ ሄደች። አንቺ ነሽ እንደዚህ ያደረግሽው እንደፎከርሽው አደረግሽው አይደለ? ቆይ ከአንቺ ጋር ይንጋና ነገ በብርሃን እንነጋገራለን። ዞር ብያም ከፊቴ እኔ እስኪ ያገዥኝ አለቻት። በቃ ሊያስተኙት ወደ አልጋ ሊያስተኙት እኔ ያገዥኝ አለቻት። ነገር ግን አልቻለችውም ብቻዋን ማለት ነው። ከዛ አለባብሰው ተኛ። ጠዋት ለራሱ መነሳት አቃተው ማለት ነው። እና ከዳጣ ጋር ጠዋት ተገናኙ። አንተ ኤቢ እኮ ለኤቢ ነገርካት እንዴ? አባቴ መሆኑን ነገርካት እንዴ አለችው ማለት ነው። እኔ እንጃ እኔ እኮ አላስታውስም ዳጣዬ፣ እኔ በዛ ሰዓት እኔ ምንም ራሴን አላስታውስም። ይህን ነገር ያደረገችው ደግሞ በእርግጠኝነት ኤቢ ናት፣ ምክንያቱም አበጌኤል ናት። ምክንያቱም
ላርግዝ ምናምን ስትል ነበረ። አርግዤ ነው አንተን ማጉድ መሰራ እያለችኝ ነበረ ከዚህ በፊት እና እሷ ናት በእርግጠኝነት እና አባዬ ለራሱ እኮ ጠይቀው ነበረ። ነገር ግን እኔ ነገሩን ላለማስፋት ብዬ አይ እኔ ውሃውን እኮ ኬት ነው ያመጣኸው ብሎ ሲጠይቁኝ እኔ ውሃውን ያመጣሁት ከሱቅ ነበረ፣ ዝም ብዬ መንገድ ላይ ነበረ የገዛሁት አልኳቸው እንጂ እሷ እንደሆነች እርግጠኛ ነኝ። ምክንያቱም አዎ እኔ እኮ የሆነ ሃይላንድ ትንሽዬ ሃይላንድ ይዛ አይቻታለሁ። እሷ ናት ከሷ ውጭ ማን ሊያደርግ ይችላል? አይቻለሁ እኮ እኔ ይኸውልሽ ዳጣዬ፣ ምንም የሚፈጠር ምንም ይሁን ምን እኔ አንቺን ነው ማገባሽ። ስለዚህ አንቺ እንዳትሰጊ፣ ሀሳብ እንዳይገባሽ፣ እኔ ማገባው አንቺን ነው ይላታል ማለት ነው። ሰላም ደግሞ እንግዲህ የጎረቤቱ ሰው ሁሉ እንግዲህ ደሬን በቃ መጠቋቋም ያደርገውታል። የሰላም እርግዝና አባቱን እስካሁን እንግዲህ አልተናገረችም። እና ለማርቴ እኔ የምልሽ ማርቴ ዛሬ ያበጠው ይፈነዳል። ስለዚህ ሰላም የልጇን አባት ልትነግረን ይገባል። እኔ እኮ ስወጣ ስገባ እኮ ጎረቤቶቻችን ሁሉ እኮ በቃ እንዳለ እየተጠቋመው ቆሙብኝ እኮ ነው። ካልሆነ ደግሞ ይወለድና ይሄን ልጅ ዲኤንኤ ማስመርምረን በየመንገዱ እንለጥፋለን ትላለች ይላታል ማለት ነው ዳሬ። አይ በነገራችን ላይ እኔ አንተን በጣም እንደማምንህ ታውቃለህ ዳሬ፣ አንተን በጣም ነው የማምንህ። ግን በቃ ሰው ደግሞ በቃ ሰው አላስቀምጣለኝ ስወጣ ስገባ እያሹማጠጡብኝ ነው እና ለዛ ነው እንጂ እኔ አንተን ሳላምንህ ቀርቼ ወይ ምናምን አይደለም ዳሬ። አይ እኔ ያውቃለሁ ማርቴ፣ እኔ አንቺን ከአንቺ በላይ ጠንቅቄ ያውቅሻለሁ የኔ ውድ፣ ደግሞ በጣም እንደምወድሽ ማወቅ ያለብሽ አላት። አይ እሱን እንኳን ተው፣ እንደ ላምጡት ሁለት እንደናጡት ሁለት ልጅ ብቻ ሰጥቼ ሌላ ወንድ ቢሆን እኮ ዳርዬ አንተ ስለሆንክ ነው እንጂ ሌላ ወንድ ቢሆን እኮ ወይ እንፋታ ይለኝ ነበረ፣ ወይ ደግሞ ከሌላ ወልዶ አምቶ እንትን ይለኝ ነበረ። በቃ ወልዶ አምቶ ያሳየኝ ነበረ። ግን እኔ አንተ ስለሆንክ ነው ይህን ያህል ዓመት በቃ ችግር የለውም ከአንቺ ጋር እስከ ፍጻሜ እኖራለሁ ብለህ የኖርክ ዳርዬና በጣም ነው የማመሰግነው የኔ ውድ። እና ግን እኮ አላት ናታን እማዬ ከሌላ የዘር ፍሬ ተቀላቅሎ እኮ በማህፀን ተሰጥቶ እሱ እኮ እንትን መሆን ይችላል፣ መፀነስ ትችያለሽ እኮ እንደዛ አድርገሽ አላት። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት እንደዚህ ትላለህ? ኧረ ወደዛ እኔ በስነ ስርዓት አምጬ እግዚአብሔር ከሰጠኝ ነው እንጂ የሌላ የማንም ምንምማ እንደዚህማ በፍጹም አላደርግም። የሰይጣን ጆሮ ይደፈናለች ማለት ነው። አይ እማዬ ሳይንሱን ያለውን ብዬ ነው እንጂ እሱማ ልክ ነሽ እማዬ አላት ናታኔ። እንግዲህ ዳሬ ደግሞ እሺ የናታንን አባት ሳናገርከው አለችው። አይ እኔ ከዚህ በኋላ እኔ ምንም የማናግረው ነገር የለኝም። ከኔ ጋር ግን ተነጋግረናል፣ ደጋግመን አውርተንበታል። ምንም ችግር የለውም፣ ስመጣ እንገናኛለን፣ ልጆቹንም እንመክራቸዋለን ብሎኛል አለችው። አይ እንደፈለግሽ ማርቴ፣ እኔ በእናንተ መሀል አልገባም። እኔ ለምዜዎቹ ለምናምኑ ሳትዘጋጅም አለችው። አይ እኔ አንቺ ከተዘጋጀሽ በቂ ነው። እኔ እንኳን ከዚህ ነገር ውስጥ በፍጹም እጄ እንደማላስገባ ነግሬሻለሁ። እስከ መጨረሻ አቋሚ ይሄ ነው አላት። እና እንግዲህ ሰላምዬ ደግሞ እስቲ ምግብ ስሪልኝ እስቲ በአንቺ እጅ የተሰራ መብላት ናፍቆኛል አለቻት። እሺ እንግዲህ ዳጣ ምንም ነገር አትችልም። ምጥን ጎበዝ ናት፣ ቅመም የሆነች ልጅ ናት እና ምግብ መስራት ትችላለች እሷ። እና እንግዲህ ለቤተሰቦችሽ እንዳልናገርብሽ ትምህርት ቤት የምትሰሪውን ነገር በሞላ እንዳልናገርብሽ ነው እንስራ ብላ እንግዲህ አብራ እየሰሩ ነው። እንግዲህ ሰላም ዳጣ ከኔ ጋር ካልተኛች እያለች ነው። ውሃ ደግሞ እኔ ለምንድን ነው አብሬያት ማልተኛ ስትል አይ አንቺ ትረግጫታለሽ፣ እኔ እኮ ነፍሰ ጡር ስለሆነች እንዳረግጣት ብዬ ነው እማዬ። በቃ እንግዲህ ካለች ምንም ማድረግ አይቻልም፣ ብቻዋን እንድታድር እኔ እነግራታለሁ። ምክንያቱም
ሆዷ በጣም ስለገባ 8 ወሩ ወደ 9 ወርም ስለገባች ከባድ ነው። ስለዚህ እንዳትተኝ እኔ እነግራታለሁ አለቻት። እና እንግዲህ ያንን የሚጣፍጥ ሽሮ ሰርተው ከምርቱን ጋር በሰላም አብልተዋታል። ሰላም የኔ ልጅ አለቻት። የኔ ልጅ በጣም ነው የማመሰግነው። ያው ልጅ ስልሽ ደግሞ ያው በወልድ አደርስሻለሁ ብዬ ነው ትላታለች። የኔ ውድ በጣም ነው የማመሰግነው። እውነታችንሽ የሰራሽው የኔ ባለሙያ የኔ ባለሙያ። ውሃ እንግዲህ ሰራተኛ እስከሚመጣ ድረስ ሁላችንም ተባብረን ነው የምንሰራው ተባብለዋል። ደሬም ወይ ሰራተኛ ያምጣ ወይ ደግሞ ሁላችሁም ተባብራችሁ ስሩ ስለተባለ እንግዲህ ማርቲን እንግዲህ ለደሬ ምግብ እየሰራችለት ነው። በቃ ሁሉም የራሱን እየሰራ ነው ማለት ነው። በጣም ደስ ይላል ተበበራቸው። እና ዛሬ ግን የመጨረሻ ነው ብለው እንግዲህ ማርቲና ደሬ ሰላምን ነይ ያሏት። አቤት እትዬ አለችና ስትገባ ቆይም ከማን ነው የወለድሽ? ማን ነው ያስረገዘሽ? ማን ነው የልጅሽ አባት? ንገሪን። እኛ ሰፈሩ እየተጠቆመብን ነው፣ ንገሪን አለች። ደነገጠች ብላ ደነገጠች። በጣም ነው የደነገጠችው። ሰላም እንዴት እንደዚህ ያላችሁ? እኔ አይ ከፈረድሽብን እንግዲህ ማንም መጠቋቋሚያ እንዲያደርግብን ከፈረድሽ እንግዲህ ምንም ማድረግ አንችልም።